ትንሽ ስላጫሉ ላንሳላችሁና የኢትዮጵያ የትራንስፎርም የመደረግ የኢምፓየሩ ትራንስፎርም የመደረግ እድል በማያዳግም የተሰባበረው ያ በእኛ መካከል ያለ ግንኙነት እና ድልድይ የፈረሰው አጫሉን ገላ ኢትዮጵያ አጫሉ ሞቷል ጀዋር ይቀራል ያለች ለታ ምክንያቱም ኢትዮጵያን የኔ ነች እያለ አድዋ የኔ ነው እያለ ደረቱን እየደቃ የሚዘፍን ልጅ ኦሮሞ አገርን ይገነባል እንጂ ያፈርሳል እንዴ? የትላንትና ነው ወንድሜ ታደሰ ማን እሸቱ ትላንትና ነው የተናገረው። የትላንትና ቃለ መጠይቅ አጫሉን ኢትዮጵያ ገደለችው ነው የሚለው። በደንብ ካልሰማት ጀዋር ይቀራል ያለች ለታ የኢትዮጵያ የትራንስፎርም የመደረግ የኢምፓየሩ ትራንስፎርም የመደረግ እድል በማያዳግም የተሰባበረው ያ በእኛ መካከል ያለ ግንኙነት እና ድልድይ የፈረሰው አጫሉን ገላ ኢትዮጵያ አጫሉ ሞቷል ጀዋር ይቀራል ያለች ለታ ምክንያቱም ኢትዮጵያን የኔ ነች እያለ አድዋ የኔ ነው እያለ ደረቱን እየደቃ የሚዘፍን ልጅ ኦሮሞ አገርን ይገነባል እንጂ ያፈርሳል እንዴ? ኦሮሞን ብዬ ጃራ መሌ ብዬ ዲጋሪ ከነጥቃት ገበሬ ጉዳ ከነረማልጎ ነው የሚለው ልጅ ሲሞት አብቷለን። እሱን መብላቷ ብቻ ሳይሆን ሌላም ይቀረኛል፣ ሌላም አለ የሚቀረኝ ጀዋርን እና ጸጋዬን ምን ሊያደርጉት ነው? ይሄ ሀገር ተስፋ የለውም ማለት ነው ወደሚልና ወደ ብሔሮች ፍጹም ነፃነት ጉዳይ ላይ እንድስማማ እንደዚህ የሚሉ ሰዎች ጋር ሪያል ላይን እንዳደርግ አድርጎኝ ብዙ አልናገርም፣ ግን በደንብ ስሙ። አያችሁ ጫፉ ሲረጥ አጫሉ ኢትዮጵያ አጫሉን ገደለችው። የሆነ ኢትዮጵያ የምትባል ፍጡር አለች የምትገል ኢትዮጵያ የምትባል ሀገር አጫሉን ኢትዮጵያ የምትባል ገደለችው። እኔ ብዙ መረጃ ማስረጃ አምጥቼ ሌላ ጊዜ እመለስበታለሁ። ይሄ ኔሬቲቭ በጣም አደገኛ ኔሬቲቭ ስለሆነ አመጣለሁ። ለዛሬ ግን ዶክተር ጸጋዬ አራርሳ ለጓደኞቹ ላኩለት የአጫሉን ወንድም ይዤልህ እመጣለሁ። ማጠቃለያ ነው እንደው የአጫሉ ታናሽ ወንድምን ይዤልህ ታናሽ ወይ ታላቅ ታናሹ ከዛ በኋላ የምትመልሰው መልስ እሰማለሁ። የአጫሉ ታናሽ ወንድም ምንድን ነው ያለው? ተገደለው በሚያምነው ሰው ነው። ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው፣ በሚያምነው ሰው ነው። ስለ ሚስጥረኝነት ስለ እምነት ስለጠየቅሽኝ ነው እዚህ ጋር የመጣሁልሽ። አጫሉ የተገደለው በሚያምነው ሰው ነው። ይሰማሃል ባላርጩሜ? ይሰማሃል? ያን አርጩሜ ግረፍበት፣ እነ ጀዋርን እነ ልደቱን ግረፍበት። እዚህ ማንንም አገርፍም። አጫሉን የገደሉት የቅርቡ ሰዎች ናቸው። ወንድሙ ነው የተናገረው። ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው፣ በሚያምነው ሰው ነው። ስለ ሚስጥረኛ አጫሉ የሞተው በሚያምነው ሰው ነው የተገደለው። የት አባት ትገባለህ? በዚህ የት ነው የምትገባው? አጫሉ የተገደለው በሚያምናቸው ሰዎች ነው። በልመልስ ውጣና እናውቃለን፣ ብዙ ይዘን መጣለን። ቃለ መጠይቅ አስገድዶ ያስገባው ጀዋር መሐመድ ነው። ገና እንመጣበታለን። የተገለጸ የድምፅ ነው ይዤላችሁ የምመጣው። በግድ ጎትቶ አምጥቶት ቃለ መጠይቅ ተደረገ፣ ተገደለ። ይሄ ነው እውነቱ። ጀዋር ሊዋሽ መጣ በመጽሐፉ ላይ ቃለ መጠይቅ እንዳትደረግ። እዛው ኤዲተር የሆነች ሰው ናት፣ የአደባባይ ምስክር የሆነችው ወጣ። አልፈልግም ሲለው እኔ አልገባም በቃኝ ቃለ መጠይቅ ሲለው በግድ ትገባት እንደሆነ ግባ ብሎ ቃለ መጠይቅ ያስደረገው ጀዋር ነው። የተገደለው በማን ነው? በቅርቡ ሰዎች።
ጸጋዬ ስማ በደንብ ስለ እምነት ስለጠየቅሽኝ ነው እዚህ ተገደለው። በሚያምነው ሰው ነው ያው ተገደለው። በሚያምነው ሰው ነው ያው ግልጽ የሆነ ነገር ተታለው እንጂ ተሸንፎ አይደለም የተገደለው። በሚያምነው ሰው ነው። ስለ ሚስጥረኝነት ስለ እምነት ስለጠየቅሽኝ ነው እዚህ ጋር የመጣሁልሽ። እና አጫሉን ማታለል በጣም ቀላል ነው። ምክንያቱም በጣም ስስ የሆነ ልብ ነው ያለው። ምናልባት መድረክ ላይ ወይም ኢንተርቪው ላይ ሲናገር በሌላ አንግል የሚያወሰው ወይም በሌላ መልኩ የሚረዳው ሰው ሊኖር ይችላል እንጂ አጫሉ ልቡ ያ አይደለም። መሰረቱ ጀግና ማለት ከልቡ የሚያዝን ከልቡ የሚወስን ነው። ትክክለኛው ማንነቱ ያ ነው። የተለየ አታችመንት ያው በህይወት ነው። ህይወት ናት የምትፈቅድልሽ ከአንድ ሰው ጋር የተለየ ቁርኝት እንዲኖርሽ ህይወት ናት መስፈሩ ላይ የምታስገባሽ። ያው ከልጅነት እውቀት እንግዲህ በጣም በአታችመንት አብረን የሆን ነው ሁለታችንም ተጋጣሚ። ነገር ግን ሁሉንም በማንኛውም ነገር ላይ ያለ ገደብ ሁሉንም ሰው የሚያቀርብ አይነት ሰው ነው። ለዛ ያው ግልጽ የሆነ ነገር ተታለው እንጂ ተሸንፎ አይደለም የተገደለው። በሚያምነው ሰው ነው። ስለ ሚስጥረኝነት ስለ እምነት ስለጠየቅሽኝ ነው እዚህ ጋር የመጣሁልሽ። አጫሉ የተገደለው በሚያምነው ሰው ነው። አጫሉ የተገደለው ተታሎ ነው። አጫሉ የተገደለው ስስ ልብ ስላለው። ማን ያታለለው? ማን ይሄን ያደረገው? የአደባባይ ሚስጥር ነው። ኢትዮጵያዊቱ ጋር ያለችው ውሸት ነው ብለህ ውጣ። ጸጋዬ ከወንድሙ በላይ ወንድም ነኝ ብለህ ውጣ። ውጣ በል አሁን ውጣና ይሄ ወንድሙ ብልጽግና ነው በለው ከፈለክ ውጣና ብልጽግና ነው በለው። አጫሉ የተገደለው በሚያምነው ሰው ነው። ማንን ነው የሚያምነው? አጫሉ ድገሙልኝ። አጫሉ የተገደለው በሚያምነው ሰው ነው። እደግመዋለሁ። አጫሉ የተገደለው በሚያምነው ሰው ነው። ማንን ነው የሚያምነው? ማን ያታለለው? ኔሬቲቭ ለኢትዮጵያ የሚመች ነው የማይመች ነው? ያስተሳሰብ ለውጥ ያደረገው አጫሉ ለኢትዮጵያ ፌቨረብል የሆነ ነው ወይስ ጸረ ኢትዮጵያ ነው? ኢትዮጵያ ልትገለው የምትችል ወደ እሱ ስትመጣ ነው የሚገለው? ወደ ኢትዮጵያ ሲቀርብ ነው ኢትዮጵያ የምትገለው? ይንገንጠላለ እንደ አጫሉ ኢምፓየርን ያለ እንዳንተ አንቋረረ እንደ አጫሉ ኢምፓየር እያልክ የምታንቋረረው እንዳንተ አላንቋረረም አጫሉ። ጩኸቴን ቀሙኝ።